ሰላም ጤና ይስጥልን የዲጂታል ቲዩብ ቤተሰቦች፣ በዛሬው ዕለት ወደ እናንተ ለማድረስ የመጣሁትኝ ዊንዶውስ ሰርቨር 2012 ኮንፊግሬሽን ሊይዛቸው የሚችሉ ዋና ዋና ሀሳቦችን ወደ እናንተ ለማድረስ መጥቻለሁ ማለት ነው። እነዚህ ሀሳቦችን መያዝ ፕራክቲካል ለመስራት ዋና ነገር ስለሆኑ ሀሳባችን የሚመላለስ ነገር የተፈጠረ ነገር መኖር አለበት ማለት ነው። ምክንያቱም ፕራክቲካል ስንሰራው በሀሳባችን ያለ ነገር ከሆነ ምንም አይነት ስህተት ሳይፈጠርብን በትክክለኛ መንገድ ሲኩዌንሱን ጠብቀን መስራት እንችላለን። ግን በምናባችን ሳንዘው በቲዎሪቲካል ሳናውቀው በመንካት ብቻ እንሰራዋለን ብለን የምናሰብ ከሆነ አንደኛ ጊዜ እንፈጃለን፣ ሁለተኛ ደግሞ ትክክለኛ የምንፈልገውን አውትፑት ልናገኝ አንችልም። ምክንያቱም አንዱ ሩል በአንዱ ሩል ሊሻር ስለሚችል ማለት ነው። ስለዚህ ዋና ዋና ሀሳቦች የሚከተሉት ይሆናሉ ማለት ነው። ስለዚህ ሶፍትዌር ሪኳየርመንት፣ ሃርድዌር ሪኳየርመንትስ፣ ኢንስቶሊንግ ሰርቨር ኦፕሬቲንግ ሲስተም፣ ሰርቨር ኮንፊግሬሽንስ፣ ክሬቲንግ ኤንድ ማኔጂንግ አክቲቭ ዳይሬክቶሪ ኦብጀክቲቭስ፣ ኢንስቶል ኤንድ ኮንፊገር ሰርቨር ሩልስ፣ ወርኪንግ ኦን ኦርጋናይዜሽን ዩኒት እና አፕላይንግ ግሩፕ ፖሊሲ የሚሉ በዚህ ቲዮሪ ኦር በዚህ ሴክሽን የምናያቸው ይሆናሉ። እነዚህን ከጨረስን በኋላ ቀጥታ ወደ ፕራክቲካል ፓርቱ እንሄዳለን ማለት ነው። አሁን ግን እያንዳንዱን ዲስክራይብ እናደርጋለን። ሶፍትዌር ሪኳየርመንት ጋር ዊንዶው ሰርቨር ያስፈልገናል፣ ዊንዶው 10 ያስፈልገናል፣ ኔትወርክ ድራይቨር ያስፈልጉናል። እነዚህን ነገሮች የግድ መያዝ ያስፈልጋል ማለት ነው። ስለዚህ ዊንዶው ሰርቨር ጋር ስንሄድ ፎርማት ስናደርግ የሚመጣ ኦር ኢንስታሌሽን ስቴፑ ጋር የምናየው ይሆናል። እነዚህ የሰርቨር አይነቶች ሊመጡ ይችላሉ ማለት ነው። ስለዚህ እያንዳንዱን ስትመለከቱት ዊንዶው ሰርቨር ኢቫሉዌሽን የሚል አለ፣ ሰርቨር ኮር ኢንስታሌሽን እና ጂአይ ኤንድ ዘ ሴም ስትሩ ዳታ ሴንተር ሆኖ ኮር እና ጂአይ ያለው አለ ማለት ነው። ስለዚህ አብዛኛውን ጊዜ የምንጠቀመው ከሁለት አንዱ ይሆናል ማለት ነው። ስለዚህ ኮር ኢንስታሌሽን እና ኮር ኢንስታሌሽን የሚሉት ሁለቱን ከመረጣችሁ መጨረሻ ላይ ፎርማት አድርጎ ሲጨርስ ኮምፒውተሩ ስታርት አድርጎ የሚነሳላችሁ በሲኤምዲ ይሆናል ማለት ነው። ስለዚህ ኮንፊገር የምታደርጉት ወር የምትግባቡት በኮማንድ ላይን ኢንተርፌስ። ስለዚህ እኛ የምንጠቀምበት የምንፈልገው ከሁለት አንዱ ይሆናል ማለት ነው። ወይ ዳታ ሴንተር ሆኖ ግራፊካል ዩዘር ኢንተርፌሱን ወይም ደግሞ ስታንዳርድ ሆኖን ግራፊካል ዩዘር ኢንተርፌስ ያለውን 64 ቢቱን ኢንስቶል እናደርጋለን ማለት ነው። በሁለተኛ ደረጃ ዊንዶው 10 ጋር ነው የምንሄድ። ዊንዶው 10 ጋር ስትሄዱ አሁንም በተመሳሳይ ብዙ አይነት የዊንዶው 10 አይነቶችን ኦር ቨርዥኖች ሊያመጣ ይችላል ማለት ነው። እንደምታዩት እነዚህ ሁሉ አሉ። እኛ የምንጠቀመው የትግናው ከሰርቨር ጋር ኮንፊገር የማድረግ ካፓሲቲ ያለው ኦር ደግሞ ፊቸሩ ትክክለኛ ፊቸር ያለ በዊንዶው 10 ፕሮ ጋር ነው ይሆናል ማለት ነው። ሌላኛው ኔትወርክ ድራይቨር ነው። እንዳልኳችሁ ዊንዶው 10 እና ዊንዶው ሰርቨር ላይ ባይ ዲፎልት የኦፕሬት ሲስተሙ ድራይቨር አለው። ግን አጋጣሚ ከሌለው ግን ኔትወርክ ድራይቨር ኦር ኒክ ኔትወርክ ኢንተርፌስ ካርድ ድራይቨር የግድ እንጠቀማለን ማለት ነው። ሌላኛውና ሁለተኛው ሃርድዌር ሪኳየርመንት ነው። ስለዚህ አንድ ኮምፒውተር ሚኒመምሊ ሊያሟላቸው የሚችሉ ነገሮች ራሙን ሃርድ ዲስክ እና ፕሮሰሰር የግድ ያስፈልገናል ማለት ነው። ሚኒመም የሆነ አንድ ኮምፒውተር ላይ ሰርቨር የሚጫን ከሆነ 1.4 ጊጋሄርዝ ለ64 ፕሮሰሰር ማለት ነው፣ 512 ሜጋባይት ሚኒመም 32 ጊጋባይት ሃርድ ዲስክ ስፔስ ያለው ኮምፒውተር ላይ ሰርቨር መጫን እንችላለን። ሌላኛው ኢንስታሌሽን ኦፍ ዘ ሰርቨር ኦፕሬቲንግ ነው። ስለዚህ ሰርቨሩን ኢንስቶል ስናደርግ መስራት ያለብን ነገር ምንድን ናቸው ካል የመጀመሪያው ያው እንደሚታወቀው መስት ቢ ኢንሰርት ፕሪፔር ቱ ኮምፒውተርስ ኤንድ ኢንሰርትስ ዲቪዲ ኦር ኤኒ ዊንዶው ሰርቨር ቡቴብል ዲቫይስ። ስለዚህ ሲዲ የግድ ያስፈልገናል ኢንስቶል ስናደርግ በሲዲ ወይም ደግሞ በፍላሽ ሊሆን ይችላል ማለት ነው። ዘን ፍሎው ዘ ቤዚክ ስቴፕ ቱ ፎርማት ዮር ኮምፒውተርስ። እያንዳንዱ ፎርማቱ ጠይቀን ሲኩዌንሱን በትክክል መከተል የግድ ያስፈልጋል ማለት ነው። ሌላኛው መዘንጋት የሌለበትና ኦር ሲኦሲ ላይ የሚኖረው ፓርቲሽን ማድረግ ነው። ከዛ መካከል ሎካል ዲስክ ሲ 65% ዲን ደግሞ 35% የሚል የፓርቲሽን ስራ ሊመጣ ይችላል ማለት ነው። ስለዚህ አብዛኛውን ጊዜ እዚህ ጋር ነው የምንሰሳተው ማለት ነው። ስለዚህ 500 ጂቢ ለምሳሌ ከሆነ 500 ጂቢውን ሲባዛ በ1004 ታደርጉታላችሁ። ወይም ደግሞ ፎርማት ስታደርጉት ልክ ዲሌት አድርጋችሁ ሙሉ አንድ ፓርቲ ስታደርጉት መጨረሻ ላይ ወደ አንድ ይመልሰውና 500 ጂቢ ለምሳሌ ከሆነ ልክ ክሊክ ስታደርጉበት ከታች ፕራክቲካሊ እናየዋለን ወደ ሜጋባይት ይቀይረዋል ማለት ነው። ያንን ሜጋባይት 65% ካላችሁ በ0.6 ማባዛት ነው። ልክ 65 እንዳደረጉት ሁሉ በ0.65 አባዝታችሁ ያንን ቁጥር ሃርድ ዲስክ ፓርቲሽን ፓርቱ ላይ ትጽፋላችሁ ማለት ነው። በዚህ መሰረት ፎርማት ስናደርግ ፓርቲሽን የግድ እንሰራለን። ዘን ራይት ዳውን ዘ ነምበርስ ኦን ዘ ጊቭን ፓርቲሽን ቴክስት ኤሪያ። ዘን 30% 35%ቱ የሚቀረው ይሆናል ማለት ነው። እኛ 35ቱን ከመረጥንለት 35ቱ የራሱ ያስቀራል። ሌላኛው ግን መጠቀቅ ያለብንና መርሳት የሌለብን ነገር ፓርቲሽኑን ከፈርጠን በኋላ 35%ቱ ዝም ብለን የምንተወው ከሆነ መጨረሻ ላይ ኮምፒውተሮች ዲስፕሌይ አይሆንም። ስለዚህ ምን ማድረግ አለብን ማለት ነው? ፎርማት ማድረግ ኦር ኒው ቮሊዩም ክሬት ማድረግ አለብን ማለት ነው። ኒው ቮሊዩም ክሬት ስናደርገው ልክ ኮምፒውተራችን ላይ 2 ሲና ዲ ሆኖ ይመጣል ማለት ነው። ግን ሁለቱን ፓርቲሽን ክሬት ካደረጋችሁና 60% ጋር ካስቀመጣችሁ በኋላ 35%ቱን ፓርቲሽን ሳትሰሩት ሄዳችሁ ከሆነ መጨረሻ ላይ 2 ፓርቲሽን አታገኙም። አንድ ፓርቲሽን ብቻ ዲስፕሌይ ይሆናል። ነገር ግን ያንን ሆኖ እንኳን አጋጣሚ ተፈጥሮባችሁ ካለፋችሁ የት ጋር ገብታችሁ ማስተካከል ያላችሁ ኮምፒውተር ማኔጅመንት ጋር ገብታችሁ ፎርማት ማድረግ ትችላላችሁ ማለት ነው። እሱን ፕራክቲካሊ የምናየው ይሆናል ማለት ነው።
ሌላኛው ሰርቨር ኮንፊግሬሽን ነው። ስለዚህ ሰርቨርን ኮንፊገር የምናደርግ አብዛኛውን ጊዜ አይፒ አድረስ መስጠት ነው፣ ስታቲክ አይፒ አድረስ። ሌሎች ዴት እና ታይም ልንሞላ እንችላለን። ሌሎችንም የኮንፊግሬሽን ለሰርቨሩ የሚያስፈልጉት እና ለክሊየንቱ የሚያስፈልጉትን ኮምፒውተር ኬብል ኮኔክት ማድረግ፣ ድራይቨር መጫን ሊሆን ይችላል፣ አይፒ አድሬስ አሳይን ማድረግ ሊሆን ይችላል። እነዚህም በአጠቃላይ ሰርቨር ኮንፊግሬሽን ብለን እንጠራቸዋለን። ስለዚህ ሰርቨር ኮምፒውተር ጋር እንደምትመለከቱት መጠቀቅ ያለብን አሁንም አይፒ አድሬስ ለኮምፒውተሩ የሰጠነው ከሆነ ፕሪፈራል ዲኤንኤስ ሰርቨሩ የራሱን ተመሳሳይ መጠቀም እንችላለን ማለት ነው። ኦር መስራት ማስገባት አለብን ስታቲክ እስከሆነ ድረስ ማለት ነው። ዘሴሚስትሩ ክሊያንት ኮምፒውተሩ ላይም አይፒ አድሬሱ ይለያል፣ ግን ፕሪፈራል ዲኤንኤስ ሰርቨሩ የሰርቨሩን አይፒ አድሬስ ነው የምታስገቡ ማለት ነው። ምክንያቱም ስታቲክ ስለሆነ ሊግባቡበት የሚችሉ ሊያገናኛቸው የሚችለው ፕሪፈራል ዲኤንኤስ ስለሆነ በዲኤንኤሱ አማካኝነት እንዲገናኙ 192.168.10.10 የሚል የሰርቨሩን አይፒ አድሬስ እናስገባለን ማለት ነው። ዶንት ፎርጌት ዛት ሰርቨሩን ኮንፊገር ስላደረግ ነው ኦር ደግሞ ስለጫን ነው ያ ኮምፒውተር ሰርቨር ኦፕሬቲንግ ሲስተም ስላለበት ሰርቨር ኮምፒውተር እንደ ሰርቨር አክት ማድረግ ይችላል አይችልም። ስለዚህ until the time your server computer is not act as a servers because you are not adds or install DNS and Active Directory DNS እና Active Directory እስካጫንበት ድረስ ዊንዶውስ ሰርቨር 2012 or 2012 ስለጫንበት ያን ኮምፒውተር ሰርቨር ነው ማለት አንችልም። ሰርቨር ነው ለማለት DNS እና Active Directory እንደ መነሻ መጫን አለበት ማለት ነው። ከዛም በኋላ ነው ያን ኮምፒውተር እንደ ሰርቨር አክት ማድረግ or መስራት የሚጀምረው ማለት ነው። ኮንፊገር ካደረግን በኋላ ቀጥታ የምንሄደው ምንድነው ክሬቲንግ ኤንድ ማኔጂንግ አክቲቭ ዳይሬክቶሪ ኦብጀክት ነው። ስለዚህ እዛ ውስጥ ላይ ያሉት ሜን ፓርትስ ለኮምፒውተራችን እንደ ሰርቨር አክሰስ ሲያደርግ ማኔጅ የምናደርግበት ኦር ኮንትሮል የምናደርግበት ቦታ ይሆናል። ዲስ ፓርት ኢዝ ዘ ሜን ኮንፊግሬሽን ቱ ቪው ዘ ታስክ ፐርፎርም ባይ ሰርቨር ኮምፒውተር። ሰርቨር ኮምፒውተር ሊሰራቸው የሚችሉ ስራዎችን ኤግዛክትሊ የምንሰራበት ቦታ ኦብጀክት ክሬት ማድረግ ይሆናል ማለት ነው። ኦብጀክቶቹ ማን ናቸው ካላችሁ ኦርጋናይዜሽን ዩኒት ክሬት እናደርጋለን፣ ሲኩዌንሻሊ ማለት ነው። ግሩፕ ክሬት እናደርጋለን፣ ኮምፒውተር ክሬት ማድረግ እንችላለን፣ ዩዘር ክሬት ማድረግ እንችላለን ማለት ነው። ስለዚህ እነዚህ በአንድ ኮምፒውተር ላይ አክቲቭ ዳይሬክቶሪ ዶክሜንት ሰርቪስ ላይ ገብታችሁ ክሬት ልታደርጓቸው የሚችሉ ኦብጀክቶች ናቸው ማለት ነው። ሪስፔክቲቭሊ በእያንዳንዱ ግሩፕ ውስጥ ዩዘሩን እናስገባለን። ኮምፒውተሩ ሊጠቀመው የሚችል ዩዘር አድ እናደርግለታለን። እያንዳንዱ ኦርጋናይዜሽን ውስጥ ላይ ግሩፕ እናስገባለን። ይህን ኮምፒውተር ደግሞ ስፔሲፊክ ዩዘር የሚጠቀመው ከሆነ ለስፔሲፊክ ዩዘር አሳይን እናደርጋለን። እያንዳንዱ ዩዘር ደግሞ ግሩፕ ውስጥ እናስገባለን። እነዚህ ሊሰሩ የሚችሉ አክቲቭ ዳይሬክቶሪ ዶሜን ሰርቪስ ላይ እና ማኔጅ የምናደርግባቸው ሀሳቦች ናቸው ማለት ነው። ዘን ሩሎችን አድ እናደርጋለን። ምናልባት እስካሁን ድረስ ያየነው ሰርቨር 2012 ነው፣ ግን 2008 ላይ ብትሄዱ 17 ሩሎች አሉት። ለ2012 ደግሞ 20 ሩሎች አሉት። የዚህ ጋር የምትመለከቱት የ2012 ነው። ስለዚህ እነዚህን ካውንት ብታደርጓቸው 20 ናቸው ማለት። ግን እኛ በዋናነት የምንጠቀማቸው እና የምንሰራባቸው ዲኤንኤሱን የግድ አድ እናደርጋለን። አክቲቭ ዳይሬክቶሪ ዶሜን ሰርቪስ አድ እናደርጋለን። ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ዳይናሚካሊ አይፒ አድሬስ እንዲሰጥልን የሚያገለግለን ፕሮቶኮል ኦር ሩል እንጭላለን። ዌብ ሰርቨር ለኤፍቲፒ እና ለዌብሳይት ብሮዝ ለማድረግ የምንጠቀምበት ሩል ነው። እሱን አድ እናደርጋለን። ፕሪንተር ኤንድ ሰርቨርስ አንድ ፕሪንተር ኖሮን ፕሪንተሩን ዲቨሎፕ አድርገን ለተለያዩ የክላይንት ኮምፒውተሮች አክሰስ እንዲያደርግልን የምንጠቀምበት ሰርቨር ፕሪንተር ሩል እንጭላለን ማለት ነው። ስለዚህ ከዛ ውስጥ ግን እኛ የምንመለከታቸውን በፕራክቲካሉ ላይ በተወሰነ ደረጃ እያንዳንዱ እናያለን ማለት ነው። ሌላኛው ወርኪንግ ኦን ኦርጋናይዜሽን ዩኒት ነው። ኦርጋናይዜሽን ዩኒት ክሬት ካደረግን በኋላ ፕራክቲካሊ የምናየው ይሆናል። ብዙ የሚሰራበት ነገር አለ። አንደኛ ዴሊት ክሬት ኦርጋናይዜሽን ዩኒት ክሬት ያደረግነውን ኦርጋናይዜሽን ዩኒት ዴሊት እንዴት እናደርጋለን የሚል አንድ ሀሳብ እናየዋለን። ማናቸውም ኦርጋናይዜሽን ዩኒት ባይ ዲፎልት ክሬት ካደረጋችሁ ዴሊት ማድረጋችሁ ኢን ኬዝ ተሳስታችሁ እንኳን ክሬት ካደረጋችሁ በኋላ በምን አይነት መንገድ ዴሊት እናደርገዋለን የሚለውን እናያለን። ኦርጋናይዜሽን ዩኒት ግሩፑን እና ኮምፒውተር ዘሴሚስትሩ ዩዘሩን በአንድ ጊዜ ዴሊት ማድረግ ትችላላችሁ። ራይት ክሊክ ዴሊት። ግን ኦርጋናይዜሽን ዩኒት ራይት ክሊክ አድርጋችሁ ዴሊት ለማድረግ ስቴፕ አለን። እሱ ስቴፕ እናያለን። ሌላኛው ኮንትሮልስ ፎር ስፔሲፊክ ግሩፕ ክሬት ዴሊት ኤንድ ማኔጅ ኦል ኦብጀክትስ። ስለዚህ ለክላይንት ኮምፒውተር ሰርቨሩን ማኔጅ እንዲያደርግ የሆነ ስፔሲፊክ የሆነ ሩል ከሰጠ ነው ሪሞትሊ ገብተን ክሬት ማድረጉን ዴሊት ማድረጉን ኦር አለማድረጉን የምንጠቀምበት ኦር የምናይበት ሩል ይሆናል ማለት ነው። ስለዚህ ዴሊጌሽን ሩሎች እንደምትመለከቷቸው እዚህ ጋር አሉ። ክሬት ዴሊት ኤንድ ማኔጅ ዩዘር አካውንትስ ሪስታርት ዩዘር ፓስዋርድ ኤንድ እነዚህ በአጠቃላይ ዴሊጌት ሊደረጉ የሚችሉ ለዩዘሩ የሚሰጣቸው ሩሎች ናቸው። እነዚህ ሩሎች መች ነው የሚሰሩት ካላችሁ ክላይንት ኮምፒውተሩ ወደ ሰርቨሩ ሪሞትሊ ገብቶ ኮንትሮል የሚያደርግበት ሜካኒዝሞች ናቸው ማለት ነው። ኢፊትስ ይህን ዴሊጌት ኮንትሮል ከሰጠነው ሪሞትሊ ቢገባም እንኳን ክሬት ማድረግ ዴሊት ማድረግ አይችልም። ስለዚህ እነሱን ነገሮች መምናየት እንዴት አድርገን ዴሊጌት ኮንትሮል እንሰራለን የሚለውን እሱን እናያለን ማለት ነው።
ሌላኛው ሀሳብ እና የመጨረሻው አፕላይ ግሩፕ ፖሊሲ ነው። ስለዚህ ኮምፒውተራችን ላይ የምንጠቀምባቸው በጣም ብዙ ሩሎች ኦር ፖሊሲዎች አሉ። ከዛ ውስጥ ግን ግሩፕ ፖሊሲ ማኔጅመንት ላይ ገብተን የምናስተካክላቸው ህጎች ኦር ደግሞ ፖሊሲዎች አሉ። የመጀመሪያው ፓስዋርድ ፖሊሲ ነው። ሰርቨር ባይ ዲፎልት የሚቀበለው ሌንግዙ 7 የሆነና ኮምፕሌክስ የሆነ ኦር ኮምፕሌክስ የሆነ ፓስዋርድ ይቀበላል። ያ ማለት ኮምፕሌክስ ኢንሴንስ ሌንግዙ 7 የሆነ እና ከዛ በላይ 8 የሚለዋል ግን ሰርቨር ጋር ስትገቡ 7 ሆኑ ታገኙታላችሁ። 8 እና ከዚያ በላይ የሆነና ኮምፕሌክስ የሆነ መሆን አለበት ማለት። ያ ማለት ካራክተር ያለው ናምበር ያለው ስፔሻል ሲምቦልስ ላይክ ሃሽ ሌሎችንም የጥያቄ ምልክትንም የኮምፒውተር ላይ ያሉት ምልክቶች ሊይዝ የሚችል ከሆነ ፓስዋርድ ፖሊሲውን እናስተካክላለን። ለምሳሌ እናንተ ዩዘር ክሬት አድርጉት የተባላችሁት 1 2 3 የሆነ ፓስዋርድ ከሆነ ፓስዋርድ ፖሊሲውን ካላስተካከላችሁት 1 2 3ን አይቀበልላችሁም። ምክንያቱም ከፖሊሲው ጋር ኮምፕሌክስ ስለሚያደርግ ክሬት ማድረጋችንን። ሌላኛው ሪስትሪክት ሎጎን ሃወርስ ፎር ዩዘርስ ኤንድ አክሰስ ኦንሊ ዋን ኮምፒውተር። አንድ ዩዘር ኮምፒውተሩ ጋር ለመግባት የሚያስፈልገው ቀን አለ። ከሰኞ እስከ ሰኞ አሉ። ከዛ ውስጥ ስፔሲፊክ የሆነ ቀን ስፔሲፊክ የሆነ ሰዓት እንዲገባ ለማድረግ ኦር እንዳይገባ ለማድረግ የምንከለክልበት ነው። ዘሴሚስትሩ አንድ ዩዘር አንድ ኮምፒውተር ላይ ብቻ እንዲገባ የምንሰጥበት አክሰስ ፕሪቪሌጅ አለ። እሱን እናስተካክላለን። ሪስትሪክት ዘ አክሰስ ኦፍ ዘ ኮንትሮል ፓናል ኤንድ ኮማንድ ፕሮሞትስ። አስተውላችሁ ከሆነ ማናቸውን ኮምፒውተር ሴቲንጉን የምናስተካክለው በሁለት መንገድ ነው። አንደኛ ኮንትሮል ፓናል ላይ ገብተን ሁለተኛ ኮማንድ ፕሮሞት በመጠቀም ማስተካከል እንችላለን የምንፈልጋቸውን ነገሮች በአጠቃላይ። ስለዚህ እነዚህ ነገሮች ግን ሰርቨር ላይ ያለው አድሚኒስትሬተር ለክላይንት ኮምፒውተሮቹ እንዳይጠቀም ማድረግ ከፈለገ ሪስትሪክት ኤንድ ፕሪቨንት ማድረግ ይችላል ማለት ነው። እነሱ እናያለን። ሌላኛው ሲት ሊሚትስ ኦፍ ዲስክ ኮታ ኦን ሎካል ዲስክ ሲ ኦር ደግሞ ካለው የስፔስ መካከል ፎር ስፔሲፊክ ዩዘር ይህን ያህል ዲስክ ኦር ስፔስ ተጠቀም ኦር ስቶሬጅ ተጠቀም የሚል ሊሚት አድርገን እንሰጣለን። ዩዚንግ ግሩፕ ፖሊሲ ኤንድ አፕሮፕሪየት ኮማንድስ ሹት ዳውን ዮር ኮምፒውተርስ ኦር ክላይንት ኮምፒውተርስ። ግሩፕ ፖሊሲ ተጠቅመን ወይም ደግሞ የምንጠቀምባቸውን ሌላ የሹት ዳውን ሜካኒዝም ተጠቅመን ክላይንት ኮምፒውተር ሰርቨር ላይ ሆነ ሹት ዳውን ማድረግ እናያለን ማለት ነው። ሌላኛው ፕሪቨንት ዩዚንግ ባክአፕ ኤንድ ሪስቶር ዩቲሊቲ። ክላይንት ኮምፒውተሩ ባክአፕ እንዲሰራ ሪስቶር እንዲሰራ የምናይባቸው እነሱን ሩሎች ኦር ፖሊሲ እናያለን። አፕላይ ግሩፕ ፖሊሲ ኦን ሱፐርቫይዘር ዛት ፕሪቨንትስ አዲንግ ሪሙቪንግ ፕሮግራም ፊቸርስ ኦር ሶፍትዌር ኢንስቶል ማድረግ። ባይ ዘ ወይ ሰርቨር ላይ ሆነን ለክላይንቱ አፕሊኬሽን ሶፍትዌር ኢንስቶል ማድረግ እንችላለን። ስለዚህ ሰርቨሩ ለክላይንት ኮምፒውተሮቹ በምን አይነት መንገድ ሶፍትዌር አድ እንችላለን ኦር ምን አይነት ሶፍትዌሮችን በሰርቨር አማካኝነት ለክላይንት ኮምፒውተር ኢንስቶል ማድረግ እንችላለን። ማናቸውንም እዚህ ጋር መጠቀቅ ያለባችሁ እንደምናውቀው አፕሊኬሽን ሶፍትዌር ኤክስኪዩቴብል ፋይል ናቸው ኦር ኢኤክስኢ ናቸው ፋይል ታይፓቸው ኦር አፕሊኬሽን ታይፕ ናቸው። ግን እነዛን ታይፖች አይደለም ሰርቨር ላይ ኮንፊገር የምናደርገው። ስለዚህ ምን አይነት ነው የሚለውን በፕሮግራሙ ኦር ደግሞ በፕራክቲካል ፓርቱ የምናየውናል ማለት ነው። ሌላኛው እና የመጨረሻው ክሬት ፎልደርስ ኤንድ ሸርስ ፎልደር ዊዝን ሪድ ኤንድ ራይት ፐርሚሽንስ። አንድ ፎልደር ኦር ፋይል ዲስክቶፖች ላይ ክሬት ካደረግን በኋላ ለሆነ ግሩፑ ሪድ ፐርሚሽን ለሆነ ግሩፕ ደግሞ ራይት ፐርሚሽን ሰጠን በምን አይነት መንገድ ሸር እናደርጋለን የሚሉ ሀሳቦችን እናያለን ማለት ነው። ስለዚህ በአጠቃላይ የሰርቨር ኮንፊግሬሽን ቲዎሬቲካሊ መገንዘብ ያለብን ሀሳቦች እነዚህ ይሆናሉ ማለት ነው። እነዚህን ነገሮች በደንብ አድርገን አጥነን ከተመለከትናቸውና ካየናቸው ኮምፒውተራችንን ኦር ሰርቨሩን በደንብ አድርገን ኢንስቶል ማድረግ እንችላለን፣ ማኔጅ ማድረግ እንችላለን። የፈለገው የተለያየ ኬዝ ስተዲ ቢመጣም በፈለገው መንገድ ማስተካከል እንችላለን ማለት ነው። ስለዚህ በአጠቃላይ የሰርቨር ኮንፊግሬሽን ቲዎሬቲካል ፓርቱ ይህን ይመስላል። ስላዳመጣችሁ አመሰግናለሁኝ። ላይክ፣ ኮመንት እና ሳብስክራይብ እያደረጋችሁ አብሮነታችሁን እንድትገልጹልኝ በትህትና እጠይቃለሁኝ። መልካም ውሎ